ማንኛውንም መጽሐፍ ኤአይን በመጠቀም እንዴት አድርገን ውጤታማ በሆነ ደረጃ ማንበብ እንደምንችል እንመለከታለን። መጽሐፉን ከመጠቆም ጀምሮ ወደ ራሳችን እስከምናመጣው ድረስ ያለውን በአማርኛም በእንግሊዝኛም በደንብ አሳያችኋለሁ ማለት ነው። እንደዚሁም ደግሞ ምን ማድረግ እንዳለብን እያንዳንዷን ስቴፕ አሳያችኋለሁ ማለት ነው። አሁን በኤአይ ማንበባችን ጥቅሙ ምንድነው? ወይም ደግሞ ብዙዎቻችን አሁን የምንሰራቸው ስህተቶች አሉ ማለት ነው። መጽሐፍን አንብበን እንጨርሰዋለን። ለተወሰነ ቀን ለአንድ ቀን ሊሆን ይችላል፣ ለሁለት ቀን እንነሳሳለን ወይም ይህንን ነገር አድርገዋለሁ እንላለን ማለት ነው። ከዛ ግን ብዙዎቻችን ላይ ብዙ ለውጥ ላይኖር ይችላል ማለት ነው። ያ ደግሞ የሚሆነው የተለያዩ ምክንያቶች አሉት። አንደኛ እዚህ ጋር እንደምትመለከቱት የምናነባቸው መጽሐፍ ጥሩ ናቸው የተባሉትን በአጠቃላይ ነው እንጂ ከኛ ጋር ይሄዳሉ አይሄዱም የሚለው መርጠን አይደለም። ስለዚህ እንዴት አድርገን መምረጥ እንደምንችል አሳያችኋለሁ። እንደዚሁም ደግሞ ስትራክቸርም የለንም ማለት ነው። ስለዚህ እንዴት አድርገን ስትራክቸር መስራት እንዳለብን እናያለን። ተጠያቂነትም የለብንም። ለምሳሌ አንድ መጽሐፍ ጨርሻለሁ እንላለን። ከዛ በኋላ ግን አውቀነዋል ወይ ምን ድረስ ነው ተግባራዊ እያደረግን ያለው የሚለው የሚጠይቀን አይኖርም ማለት ነው። ስለዚህ ይህን ሁሉ ስራ ኤአዩ እንዲሰራልን እናደርግና አምስቱን ደረጃዎች ደግሞ እዚህ ጋር ያሉትን በአጠቃላይ እናያቸዋለን። እንዳልኳችሁ በተግባር በአማርኛም በእንግሊዝኛ እያሳየኋችሁ እሄዳለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ከስቴፖቹ እንጀምራለን ማለት ነው። የመጀመሪያው ስቴፕ እዚህ ጋር ወይም ደግሞ ስቴፕ 0 ላይ ኢንተርቪው እንዲያደርገን ማድረግ ትችላላችሁ። ለምሳሌ ምን እንደምትፈልጉ የምታውቁ ከሆነ የስቴፕ 1 ወይም የመጀመሪያውን መዝለል ይቻላል። ነገር ግን ገና ውሳኔ ላይ ካልደረሳችሁ ኢንተርቪው ይቀድማል ማለት ነው። ከዛ በኋላ ምን አይነት መጽሐፍ እንደምትፈልጉ ትጠይቁታላችሁ። መጽሐፍቶቹን ይሰጣችኋል ማለት ነው። ከዛ ደግሞ አሁንም ማንበብ ከመጀመራችሁ በፊት እዚህ ጋር እንደምትመለከቱ ፕሪሪድ ሰመሪ ያስፈልጋል ማለት ነው። ለምን እንደሚያስፈልጉ ሁሉንም እናያቸዋለን። ከዛ ወደ አክሽን መቀየር፣ መጨረሻ ላይ ደግሞ ራሱን ኮች ታደርጉትና ወደ እናንተ ወይም ደግሞ ወደ ግል ህይወታችሁ ማምጣት ትችላላችሁ ማለት ነው። ስለዚህ ከኢንተርቪው ነው የምንጀምረው ወይም ስቴፕ 0። ይሄውን እንዳልኳችሁ ምን እንደምትፈልጉ ገና ማታውቁ ከሆነ ከዚህ መጀመር ይቻላል ወይም ከስቴፕ 0 መጀመር ይቻላል ማለት ነው። እዚህ ጋር እንደምታዩት ምንም አይነት መጽሐፍ ሪከመንድ ከማድረግ በፊት ኢንተርቪው አድርገኝ፣ በአማርኛም ሊሆን ይችላል ይሄኛው ብያችኋለሁ። በሁለቱም ምሳሌ እናያለን። ከ3 እስከ 5 የሚጠጉ አጫጭር ጥያቄዎችን ጠይቀኝ እንለዋለን ማለት ነው። እዚህ ጋር እንደምትመለከቱት የቀን ውሎ ምን ይመስላል፣ እንደዚሁም ደግሞ አሁን ላይ አስቸጋሪ የሆነብኝ ነገር ምንድነው፣ የመሳሰሉትን ነገሮች እዚህ ጋር እናስገባለታለን። መልሶችን ይሰጠናል ማለት ነው። ይሄ ለምን ይጠቅመናል? እዚህ ጋር እንደምትመለከቱት ጀነሪክ የሆኑ ወይም ለማንም የሚሰጣቸውን የመጽሐፍ ዝርዝሮች ሳይሆን የሚሰጣችሁ ቀጥታ ከእናንተ ጋር ማች የሚያደርገውንና ለእናንተ የሚሆነውን ይሰጣችኋል ማለት ነው። ስለዚህ ይሄንን እናስገባው። ስልካችሁ ላይ ማንኛውንም ኤአይ መጠቀም ይቻላል፣ ወይም ኮምፒውተራችሁ ላይ ሊሆን ይችላል። ጉግል ጄሚናይ መጠቀም ትችላላችሁ። ክላውድ ኤአይ፣ ቻት ጂፒቲ ደስ ያላችሁ ላይ ማድረግ ይቻላል። ስለዚህ ይህን እናስገባለን ማለት ነው። አንድ ላይ ለማስኬድ ግን እንዲመቸን ለምሳሌ ደግሞ የምትፈልጉትን ነገር ወይም ጎላችሁን የምታውቁ ከሆነ በቀጥታ ስቴፕ 1 እንዘርላችሁ ወደ ስቴፕ 2 መሄድ ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ጎላችሁን ትነኩታላችሁ። ለምሳሌ ማይ ጎል ኢዝ ቱ ቢልድ ጉድ ሃቢት ኢን ማይ ላይፍ አልነው። ከዛ በኋላ በጤና በኩል በስራ በኩል የመሳሰሉትን ስለዚህ 3 መጽሐፍቶችን ጠቁመኝ ብለን ነገር ነው ማለት ነው። ሁለቱንም አማራጭ መጠቀም እንችላለን። ስለዚህ ጄሚናይ ላይ ልግባ በቀጥታ እዚህ ጋር እንጽፍለታለን። ነገር ግን በተለያየ ቦታ ሆናችሁ ትራንስፖርት ላይ መሳሰለው ላይ መጠቀም ስትፈልጉ ፍለጋ ውስጥ እንዳትገቡ ሴቭ አድርጋችሁ ማስቀመጥ ይቻላል፣ ወይም ጀምስ ላይ ታስቀምጡታላችሁ ማለት ነው። እዚህ ጋር ጀምስ የሚል አለ። ስለ ጀምስ ብዙ ጊዜ ቪዲዮም ሰርችላችኋለሁ። አዲስ ክሬት ታደርጋላችሁ። ለምሳሌ ኒው ጀም የሚለው ጋር እንምጣና እናስቀምጠው። እዚህ ጋር ስም መስጠት ትችላላችሁ። ለምሳሌ ማይ ቡክ አድቫይዘር ልበሉባቸው። ማይ ቡክ አድቫይዘር። እዚህ ጋር ሌሎች ዝርዝሮችን ነገሮችን ማስገባት ይቻላል። ሴቭ እንበለው። ይሄን እንዳልኳችሁ ይሄኛው ግዴታ አይደለም። ቀጥታ ቻት ማድረግ መጀመር ትችላላችሁ። ከዛ ፒን አድርጋችሁ ማስቀመጥ ይቻላል። አሁን ጥያቄን ልጠይቀው። እዚህ ጋር አስገባሁለት። ቅድም ያሳየኋችሁን ትዕዛዝ እንላከው። ከዛ እዚህ ጋር መጽሐፍቶቹን አስቀመጠልኝ ማለት ነው። እንደምትመለከቱት አንደኛ አቶሚክ ሃቢትን አምጥቶልኛል። ደራሲው ማን እንደሆነ እዚህ ጋር እያመጣልኝ ነው። ሁለተኛ ደግሞ እዚህ ጋር አለ። 3 እያለ ይቀጥላል ማለት ነው። ኢንተርቪውን ደግሞ ከፈለጋችሁት እንዳልኳችሁ ይሄንን አስገባለታለሁ። አስቀድማችሁም ይሄንን ማስገባት ይቻላል ማለት ነው። አሁን 4 አካባቢ ጥያቄዎችን እየጠየቀኝ ነው ከ3 እስከ 5 ስላልኩት እነዚህን ጥያቄዎች ከዛ በአግባቡ እያነበብኩ መልሳለሁ ማለት ነው። ይሄውን እንደየሰው ስለሚለይ መልስ የየግላችሁን ትመልሳላችሁ። አሁን ግን እኔ ማሻሻል የፈለኩትን ነገር ስላወቅኩት ቀጥታ የኛውን ትዕዛዝ እነግረዋለሁ። ማሳካት የፈለኩትን ነገር እልክለታለሁ። ከዛ ከነዚህ ውስጥ አንዱ ላይ እወስናለሁ ማለት ነው። ለምሳሌ እንደ ምርጫ አቶሚክ ሃቢትን ላድርገው። ብዙዎቻችሁ አንብባችሁታል ብዬ አስባለሁ። እኔም ስላነበብኩት አብረን ለመሄድ ይመቸናል ማለት ነው። ይህንን መርጣለሁ። ስለዚህ አሁን መጽሐፋችን ተመርጧል። የሚነበበው መጽሐፍ
አሁንም ግን መጽሐፉን ስላገኘ ነው ብቻ ቀጥታ ወደ ንባብ አንገባም ማለት ነው። ምክንያቱም አዳዲስ መጽሐፍቶችን በጠቆመ ቁጥር ጊዜያችን መባከን ስለሌለበት እዚህ ጋርም ሴሌክቲቭ ሆነን መምረጥ ይኖርብናል ማለት ነው። ለምሳሌ አቶሚክ ሃቢትን መርጠነዋል እንዳልኳችሁ። ከዛ እዚህ ጋር ደግሞ ይህን ትዕዛዝ ማስገባት እንችላለን። መጽሐፍ ርዕሱን ካስገባችሁ በኋላ ይሄን መጽሐፍ ላነበው ነው ቻፕተር በቻፕተር ወይም እያንዳንዷን ነገር ሃይላይት ስጠኝ ትሉታላችሁ። ሙሉ ሀሳቡን ሳይሆን ሃይላይቱን ይሰጣችኋል። ከዛ በኋላ የሚስማማችሁ ከሆነ ታነቡታላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሮድ ማፑን ቅደም ተከተሉ እንዴት ይነበባል የሚለውንም እያገኛችሁበት ትሄዳላችሁ ማለት ነው። ከዛ በኋላ እዚሁ መቀጠል ይቻላል። ሌላ ጊዜም ደግሞ ሊሆን ስለሚችል በአንድ ጊዜ ሁሉንም ላታነቡ ስለምትችሉ አንድ ሴቭ ስላደረግነው አይጠፋም። ማይ ቡክ አድቫይዘር ይላል። ይሄንን እንነካዋለን ማለት ነው። ከዛ እዚህ ውስጥ መቀጠል እንችላለን። ይህን ከፍተን እዚህ ጋርም እንደ አዲስ ማዘዝ ትችላላችሁ። ዋናው ግን በዚህ ስር ነው ያለው ማለት ነው። ለምሳሌ ቡክ የሚለውን አሁን ስላወቅ ነው አቶሚክ ሃቢት ልበል። አቶሚክ ሃቢትን ልናነበው ነው እንልክለታለን። ከዛ እዚህ ጋር ይህንንም በአማርኛ እዚሁ መስራት ይቻላል። ደራሲውን አመጣለን። ከዛ በኋላ ደግሞ የመጽሐፉን ዋና ዋና ሀሳቦች እየሰጠን ነው። እንደዚሁም ቻፕተር በቻፕተር ስላልነው ቻፕተር በቻፕተር ይሰጠናል ማለት ነው ዋና ዋና ነገሮቹ። ስለዚህ ከማንበቤ በፊት አሁንም እነዚህን ነገሮች አነባቸዋለሁ ቀድሜ ወይም ዋና መጽሐፉን ከማንበቤ በፊት። እዚህ ጋርም ተመልከቱት ፓርት 2 ፓርት 3 እያለ በደንብ አድርጎ ጋይድ ያደርጋችኋል ማለት ነው። ይህንን ቀድማችሁ ታነቡታላችሁ። ይህን ካደረግን በኋላ ወደ ስቴፕ 3 ነው የምንሄደው ማለት ነው። ስለዚህ በጠቆመን መሰረት ቻፕተር ዋንን በደንብ አድርገን እናነባለን። አሁን እዚህ ጋር ብዙዎቻችን የምንሳሳተው መጽሐፉን ሰመሪ አድርግልን እንልና ሰመሪውን ብቻ ሰምተን ወይም ደግሞ ሰመሪውን ብቻ አንብበን መጽሐፉን ያወቅነው ይመስለናል። ነገር ግን አንዱን ቻፕተር ለምሳሌ በደንብ ከጨረሳችሁ በኋላ ይህንን አንብቤ ያለው እዚህ ቻፕተር ላይ ያሉትን ነገሮች እንዴት አድርጌ መተግበር እችላለሁ ወደሚል ጥያቄ መምጣት ትችላላችሁ ማለት ነው። ጥያቄዎችንም እንዲጠይቃችሁ ማድረግ ይቻላል። እዚህ ጋር ግን እንደ ምርጫችሁ ነው። ለምሳሌ ሙሉ መጽሐፉንም ከጨረሳችሁ በኋላ ይህንን ማድረግ ይቻላል። ነገር ግን በየቻፕተሩ ቢሆን የተሻለ ይሆናል ማለት ነው። ስለዚህ ይህንን እንጠይቀው። ለምሳሌ ቻፕተር ዋንን ጨርሰናል ብለን እናስብና እዚሁ መቀጠል እንችላለን። ይሄን ላስገባለት። ትዕዛዙ አሁን ተቀራራቢ መሆን ይችላል እንጂ ቀጥታ እዚህ ጋር እንዳለው መሆን ግዴታ አይደለም ማለት ነው። አሁን ስለ ራሳችን አስቀድመን ኢንተርቪው ሲያደርገንም ስለነገር ነው ወይም ደግሞ ከነገራችሁት ከዛ አንጻር ነው እዚህ ጋር የምትጠየቁት። ከዛ አዩት የማደርጋትን ነገር ስቴፕ ባይ ስቴፕ እዚህ ጋር አሳይቶኛል። ይሄንን ከዛ እየተገበርኩት እሄዳለሁ ማለት ነው። ከዛ ሁለተኛውን አደርጋለሁ። ሶስተኛውን ደግሞ ተመልከቱት እዚህ ጋር አሁን ይሄ ስለኔ ቀድሞ ስለሚያውቅ ኤክሴል የመሳሰሉትን እያለ የሚጠቅሰው ወይም ኮንቴንት ክሬተር ብዬ ስላስገባውለት ከዛ አንጻር ነው እየሰጠኝ ያለው ማለት ነው። እነዚህ ነገሮች ተግባራዊ አደርጋለሁ። ከዛ እዚህ ጋርም የምመልሳቸውን ነገሮች እያነበብኩ እመልስለታለሁ። ከዛ ደግሞ ፐርሰናል ኮች እናደርገዋለን። መጽሐፉን አሁን እንጨርሰዋለን። ከዛ በኋላ ግን መቆም ስለሌለበት ሁሌ እያማከረን መሄድ አለበት። ከዛ ከጀመርነው ጉዳይ ጋር በተያያዘ መጽሐፉም ውስጣችን አብሮ እየተብላላ ይቆያል ማለት ነው። ስለዚህ አክት ላይክ ፐርሰናል ኮች ብለነው እዚህ ጋር ባነበብነው ርዕስ ላይ ከዛ በኋላ በየሳምንቱ እንደምታዩት ቼክ ሊስት አዘጋጅተን እየተገበረን እንሄዳለን። ቅድም ያልኳችሁ ይሄ ነው። ስለዚህ አካውንቴቢሊቲ ፈጠርም ማለት ነው። ተጠያቂነት አለ። ስለዚህ በዛ መሰረት ቼክ እያደረግን እንሄዳለን። ስለዚህ አሁንም እዚህ ጋር አስገባሁለት እልክለታለሁ። ጥያቄዎችን ጠየቀኝ። እነዚህን እየመለስኩ እሄዳለሁ ማለት ነው። ስለዚህ ምንም የምትዘሉት ነገር አይኖርም። የረሳችሁትን ነገር ካለ ያስታውሳችኋል። እንዳልኳችሁ የስልካችሁ ላይ ማግኘት ስለምችሉ የሆነ ቦታን ቁጭ ብላችሁ እየገባችሁ ራሳችሁን እዚህ ላይ ቼክ ማድረግ ይቻላል ማለት ነው። ስለዚህ አሁን የሚሆነው ይሄንን መደጋገም ነው። ሌሎች መጽሐፎችን ስታነቡ ኢንተርቪው፣ ከዛ መጽሐፉን መፈለግ፣ ሰመራይዝ እንዲያደርግላችሁ ማድረግ እና ከዛ አክት፣ ከዛ ደግሞ ወደ ስልጠና ትገባላችሁ። ቺን ብቻ እየቀያየራችሁ እየደጋገማችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዝም ብለን ልክ እንደ ፊክሽን ብቻ አንብቦ ቁጭ ማለት ሳይሆን ወደ ተግባር መቀየር ይኖርብናል ማለት ነው። አሁን ደግሞ በአማርኛው ላሳያችሁ። ለምሳሌ ይህንንም አጠር አድርገን ነገር ግን ውጤታማ በሆነ መልኩ ለመመልከት እንሞክራለን። የመጀመሪያው ደረጃ አሁንም ኢንተርቪው አድርገኝ ነው የምትሉት። በአማርኛም ስቴፑ አንድ አይነት ነው። ከዛ ደግሞ የምትፈልጉትን መጽሐፍ ትመርጣላችሁ ወይም ደግሞ እንዲመርጥላችሁ ማድረግ ይቻላል። ሶስተኛ ደረጃ ደግሞ ንባቡን ወደ ተግባር መቀየር ነው። መጨረሻ ደረጃ ላይ ደግሞ አሰልጣኝ እናደርገዋለን ማለት ነው። ስለዚህ ሁሉንም እናድርጋቸው። ስለዚህ ይህንን እዚህ ጋር እንምጣና አዲስ ወይም ደግሞ ጀምስ ላይ መጠየቅ ይቻላል። ለምሳሌ መጽሐፍ ከመምረጥ በፊት ቃለ መጠይቅ አድርግልኝ ያልኩ ዝርዝር ነገሮችን ነግሬዋለሁ እዚህ ጋር። ከዛ ልላክለት። እዚህ ጋር ግን የፈለኩት እንደምታዩት ፋይናንሻል ፍሪደም ወይም የገንዘብ ነፃነት ለማግኘት የሚያግዙኝን መጽሐፍቶችን እንዲጠቅስልኝ ነው። ከዛ እዚህ ጋር ወደ 4 የሚጠጉ ነገሮችን አመጣልኝ። ለምሳሌ የገቢ ምንጭ ወይም በአሁኑ ሰዓት እየሰራው ያለው ይለኛል፣ እመልሳለሁ።
ዝም ብዬ እዚህ ጋር ኮፒ ፔስት እያደረኩ ላሳያችሁ ሀሳቡን ስለሆነ በዋናነት እናንተ በራሳችሁ መቀየር ስለምችሉ አንደኛ መለሱ። ሁለተኛ ደግሞ ለምሳሌ ያልታቀደ ወጪ ልበለው ከገንዘብ ጋር በተገናኘ ችግር ምንድን ነው እያለ ነው። የቁጠባ ፈተናዎች እንዳትቆጥቡ የሚያደርግ ምንድን ነው ይላል። ይህንንም መልሳለሁ። ካላወቃችሁት አላውቀውም ማለት ትችላላችሁ። አላውቀውም ልበል ለምሳሌ። አራተኛ ደግሞ የገንዘብ ነፃነት ግብ ወይም በፋይናንስ ህይወቱ ላይ ማሳካት የሚፈልጉት ምንድን ነው እያለ ለምሳሌ ከዕዳ ነፃ መሆን፣ የጡረታ ፈንድ ማቋቋም እያለ ይቀጥላል። እንደምትመለከቱ በአጭሩ የገንዘብ ነፃነት እንበሉ ዝም ብለን። እናንተ ግን ትክክለኛውን ከራሳችሁ ጋር የሚሄደውን ታስገቡለታላችሁ፣ ከዛ ትልካላችሁ። እዚህ ጋር ይላችኋል መጽሐፉን ከመጠቆሜ በፊት ከእናንተው ተንተርሼ እያለን ስለሆነ ነው እነዚህን ያስገባሁለት። አንደኛ የተመረጠው መጽሐፍ ነው ዘ ሳይኮሎጂ ኦፍ መኒ ይላል። ከዛ በኋላ በማን እንደተጻፈ አለ። ከዛ በኋላ ይሁት ለምን ተስማሚ እንደሆነ ይነግረኛል። አሁን ከዲጂታል ጋር የተያያዘ ቅድም ስነግረው ስለነበረ ያልታቀዱ ወጪ የመሳሰሉ ነገሮችን እያመጣልኝ ነው ማለት ነው። ከዛ እዚህ ጋር አብራችሁ መቀጠል ትችላላችሁ። እኔ ግን አሁን ወደ ቀጣዩ ስቴፕ ልውሰዳችሁ። ለምሳሌ ይህ መጽሐፍ ላነብ ነው። ከዛ በኋላ ቅድም በእንግሊዝኛ ስንጠይቀው እንደነበረው ዋና ዋና ምዕራፎችን አብራራልኝ ልበለው። መጀመሪያ ሙሉን ሳይሆን ሰመሪውን እንዲሰጠም ማለት ነው። ከዛ ይሁት እያብራራልኝ ይገኛል እዚህ ጋር ሀሳቡ ከተመቸኝ ከዛ ወደ ማንበቡ እገባለሁ ማለት ነው። ከዛ እንዳልኳችሁ መጽሐፉ ተመቸኝ፣ አነበብኩት። ሁልጊዜም ግን ማንበብ ያለባችሁ እራሳችሁ ናችሁ እንጂ ሰመሪውን ብቻ እዚህ ላይ መሆን የለበትም። በፒዲኤፍ ሊሆን ይችላል ወይም መጽሐፉን ገዝታችሁ በቀጥታ ማንበብ አለባችሁ። ከዛ እዚህ ጋር ለምሳሌ አንድ ምዕራፍ አንብቤያለሁ ወይም ቀጥታ ምዕራፉን መጥቀስ ይቻላል። ምዕራፍ አንድን ልንለው እንችላለን። ምዕራፍ አንድን አንብቤያለሁ። በዚህ ላይ ተመስርቶ የገንዘብ ነፃነትን ለማግኘት ዛሬውኑ ጀምራችሁ የምችላቸውን እርምጃዎችን ስጠኝ ይለዋለሁ። እዚህ ጋር እልክለታለሁ። ከዛ ተመልከቷት እያንዳንዷን ማድረግ ያለብኝን ነገር እያሳየኝ ይገኛል። ከዛ እነዚህን አደርጋለሁ ማለት ነው። እንዳልኳችሁ ካልተገበራችሁት ስለማይሆን እዚህ ላይ የሚላችሁ ነገር እንዳለ እየተገበራችሁት ትሄዳላችሁ። ከዛ ደግሞ አሁን ወደ ረጅም ጊዜ እቅድ ልንገባ ነው ማለት ነው። መጽሐፉን አንብበን ጨረስን። በተባልነው መሰረት እያነበብን ከሄድን በኋላ እዚህ ጋር ኮቻችን አድርገነዋል ማለት ነው። እዚህ ጋር በረጅም ጊዜ እቅድ ነው እየጠየቅኩት ያለሁት ምን ማድረግ እንዳለብኝ እጠይቀዋል። እዚህ ጋር ምን እንደምታዩት ግምገማ አለ ማለት ነው። ከዚህ በፊት ስናወራቸው የነበሩ ነገሮችን እዚህ ጋር ያሉትን ተግብረሃል ወይ እያለኝ ነው። መልስለታለሁ ከተገበርኳቸው። ከዛ ደግሞ ወደ ቀጣዩ እርምጃ እንሄዳለን ማለት ነው። በዚህ መንገድ ያነበብኩትን መጽሐፍ ወደ ተግባር እየቀየርኩት እሄዳለሁ። ሌሎች ቲፖችን ደግሞ ከፈለጋችሁ ምን ማድረግ ትችላላችሁ? ለምሳሌ መጽሐፉን ሰመሪ እያደረጋችሁ ወደ ፖድካስት መቀየር ይቻላል። ከዛ ማዳመጥም ትችላላችሁ። እሱን ደግሞ በጉግል ኢሌም ማድረግ ይቻላል። ባለፈውም ክፍል ላይ ሰርች የላችኋለሁ፣ ኢንስክሪን ላይም ከላይ ያስቀምጥላችኋለሁ። በዛም ማየት ትችላላችሁ ማለት ነው። ከዛ ደግሞ ይህንን አሁን በ30 ደቂቃ ውስጥ ወይም ቁጭ ብላችሁ በአንዴ ላጨርሱ ትችላላችሁ። ሌላም ጊዜ እንድታገኙት ምን እናድርገው? ይህንን ፒን እናድርገው ማለት ነው። እዚህ ጋር እንምጣና ይኸውና ጀም ውስጥ ካላስቀመጣችሁት እዚህ ጋር መታችሁ ፒን ሁልጊዜ ከላይ ታገኙታላችሁ። እንዳልኳችሁ ከዛ ቁጭ ባላችሁ ቁጥር እየገባችሁ መጽሐፉን ሪቫይዝ ሁሉ ማድረግ ትችላላችሁ ማለት ነው። ስለዚህ ከአሁን በኋላ መጽሐፍ ዝም ብለን አናነብም ማለት ነው። ከራሳችን ጋር የሚሄደውን እየመረጥን እሱን ደግሞ ወደ ተግባር እየቀየርን እናነባለን። ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።